በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ተተጉ ዘንድ በጌታ ፍቅር እንጠይቃችኋለን። አባቴ ወድሃለሁ ላጭናችሁ እናንተ ጋር ነኝ አልክ ድላት እነሱ ማልከን የኢትዮጵያ ቤተ ክርስቲያን እግዚአብሔር ሊያድንሽ እግዚአብሔር ሊዋጋልሽ እግዚአብሔር ምሪት ሊሰጠሽ ከአንቺ ጋር ነው። ድላት እነሽ ትውልዳችን ድል አይነሳ፣ ምድራችን ድል አይነሳ። ሊዋጋልን እግዚአብሔር ከእኛ ጋር አለ። አባት ሆይ ተመስገን። ለስምህና ለጌትነት ክብር ይሁን። ተመስገን። የዘላለም አባት ጌታ ነው እግዚአብሔር ሆይ አንተ ከዛ ከደርብ የወደቀውን እንዳዳንከው ዛሬ ታምራት ይሁን። ዛሬ ታምራት ይሁን። ዛሬ ታምራት ይሁን። ሰሎሜ ከሞት ትነሳ። ሰሎሜ ከሞት ትነሳ። አሁን ካለችበት ሁኔታ ለውጥ ይሁን። ሐኪሞች የሚደነቁበት ለውጥ፣ ቤተሰብ የሚደነቅበት ለውጥ፣ ቤተ ክርስቲያን የምትደነቅበት ለውጥ አሁን እጅ በሰሎሜ ላይ ትሆን። ሐዘን አይሁን፣ ለቤተሰብ መበርታት ይሁን። እጅህ በሰሎሜ ላይ ትሆን። እጅህ በሰሎሜ ላይ ትሆን። ለወላጆቿ እልልታን ጨምር። ለቤተ ክርስቲያን ምስጋናን ጨምር። ለዘመድ አዝማድ እግዚአብሔር እልልታን ጨምር። ዛሬ 13 ዓመት የሞተ ያክል የሆነውን ስትቀሰቅስ ስትለውጥ ምስክርነት ሰምተናል። ላንተ ሁሉም ነገር ይቻላል። ላንተ ሁሉም ነገር ይቻላል። ላንተ ሁሉም ነገር ይቻላል። ለሰሎሜ መንቃት ይሁን። ለአጥንቶቿ ጠገን ይሁን። ለአይምሮዋ ፈውስ ይሁን። ለኩላሊቷ እብጠት መቀነስ ይሁን። የማይቻለው ተቻለ ይባል።
ሁሉ ደግሞ ለአንተ ክብር ይሁን በኢየሱስ ክርስቶስ ቡራኬ ይቀበል። እዚህ ከዛ 100 እስከ 111 ድረስ እንቆጥር ነበር ታስታውሳላችሁና 101ኛውን ያደረግነው ጉለሌ ሙሉ ወንጌል ነበር። 102ኛውን እዚህ ነበር ያደረግነው። ያው ቄስ ያስታውሳል እዚህ እንደነበርን እንደውም አመስግነን ስጦታ ሁሉ ሰርተፍኬት ምናምን አዘጋጅተን እናንተ ባታምኑን 100 አንደርስም ነበር ብለን አሁን ቁጭ ብዬ ሳስብ ቁጥር ያቆምነው 111 ላይ አካባቢ እንደሆነ አስታውሳለሁ። ምክንያቱም ቴክስት ስናደርግ 108ኛ ምናምን እያልን ነበር። በኋላ በኮቪድ 6 ወር ያክል አቋርጠናል እና 174 ጊዜ ያለማቋረጥ በእግዚአብሔር ፊት በየወሩ በቤተ ክርስቲያን ስንዞር ነበረ። ይህን ያደረገ ማን ነው? ስለ ቤተ ክርስቲያን አስቡ። እኛ ህዳር ላይ ስንጀምር የመጀመሪያው ጊዜ ህዳር ላይ የጸለይነው በጉለሌ ቤቴ እግዚአብሔር ተናግሮን ስለ አባይ ነበር። ያኔ የህዳሴ ግድብ ታሪኩም የለም፣ መጋቢት ነው የተጀመረው ታስታውሳላችሁ። በጆሮአችንም የሰማን እግዚአብሔር በ14 ዓመቱ አልቆ እኛ ደግሞ 15ኛ ዓመት ላይ እዚህ አለን። ክብር ለእግዚአብሔር። ምክንያቱም ጉለሌ ሙሉ ወንጌል በነበረን ፕሮግራም ላይ ጌታ ተናገረንና ውሃና ጨው ላይ ጸለይን። በወሩ ሪፖርት ያደረኩት እዚህ ነበረ። አድርሰን ጢስ አባይ ሄደን ውሃውን አድርሰን ጸልየን ልከን እዚህ ነበር ሪፖርት ያደረኩት አስታውሳለሁ። እና አሁን ደግሞ ተፈጽሞ እዚህ ያለ ክብር ለእግዚአብሔር። ከዚህ በኋላ ያሉት ወራቶች በምድራችን ላይ ብዙ ነገር የሚፈጸምበት ነው። መጠናቀቅ ያለባቸው ነገሮች ይጠናቀቃሉ። መቆም ያለባቸው ነገሮች ይቆማሉ። መታገድ ያለባቸው ነገሮች ይታገዳሉ። መለምለም ያለባቸው ነገሮች ይለመልማሉ። እንደገና ለጌታ ክብር ይመስል የሚገርመው የዛሬ 2 ወር የጥቅምት ፕሮግራም ያደረግነው ጉለሌ ሙሉ ወንጌል ነበር። በመካከል ቃል ኪዳን ነበርን። ባለፈው ወር ተገጣጠመ። እንዴት እንደሆነ አንድ ብቻ በመካከል ገባ እንጂ እግዚአብሔር ራሱ አቀናጅቶት ነበር ማለት ይቻላል። እግዚአብሔርን እጅግ አድርገን እናመሰግናለን። አሁን ወደ እግዚአብሔር ቃል የምንሄድበት ጊዜ ነው። ዛሬ እግዚአብሔር ቃል የምታካፍለንን እህት አስተዋውቃችኋለሁ። ዛሬ ወደ አሜሪካ ትመለሳለች። ባለፈው ሳምንት ወይም ወዲያኛው ሳምንት መጨረሻ ላይ ነው የመጣችው። ለምን መጣች? ለጸሎት። ባለፈው ሳምንት ከእሁድ ጀምሮ እስከ አርብ ድረስ አንድ 43 የምንሆን ሰዎች ደብረ ዘይት ላይ ለየት ያለ የጸሎት ጊዜ ነበረን። በዚህ የጸሎት ጊዜ ከአሜሪካም ከአውሮፓም ከእስራኤልም ከኢትዮጵያ ውስጥ ደግሞ ከሐረርም ከባህር ዳርም ከደብረ ዘይትም ከአዋሳም ሁነኛ ማላጆች መጥተው አንድ 43 የምንሆን ለአንድ ሳምንት ጸሎት ያሳልፋል። የጸሎት ርሱን አልነግራችሁም። እዚህ እኔ ያለው ወንጌላዊት ቀለማለች፣ ምስሪ ያለች፣ የሺ ትኖር አላውቅም፣ ፓስተር ግርማ ዛየዋለሁ አለ። ጥቂት ሰዎች እዚህ አሁን ጉባኤ ላይ አለን። ጸሎት በምን እንደጸለይን አልነግራችሁም፣ ግን መልእክት መጥቶ በዛ መልእክት ጉዳይ ልንጸልይ ነበር የተገናኘ ነው። አንዳንድ እንግዲህ መጽሐፍ ቅዱሳችን ላይ ስናይ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ይጸልይ ነበር። ደቀ መዛሙርት ብለን ስንል 120 ናቸው። እንደገና ደግሞ ከሐዋርያት ጋር ይጸልይ ነበር። ጌቴሰማኒ ራሱ ሐዋርያት እንደነበሩ ታስታውሳላችሁ። 12ቱ እንደማለት ነው። እንደገና ደግሞ በጣም ሰማይ የተከፈተበት ጸሎት ደግሞ ሙሴና ኤልያስ የታዩበት ጸሎት ደግሞ ከ3ቱ ጋራ ከያዕቆብ ከዮሐንስ እና ከጴጥሮስ ጋራ ጸልየው ኤልያስና ሙሴ እንደታዩቸው እንደውም ድንኳን እዚህ እንትከል ይበቃናል፣ መውረድ አያስፈልገንም እስከሚል ድረስ የተናገረበትን ጊዜ ታስታውሳላችሁ። እና ለየት ያለ ግን በጣም ሚስጥራዊ ባይሆንም ግን ለሁሉ ሰው የማይነገር
ጸሎት ይዘን ነበር የቆየ ነው እና የመጀመሪያው ቀን ዲቮሽን ያካፈለን ፓስተር ግርማ ነበር እና ከዚህ ሳንወጣ ምልክትን እግዚአብሔር እንዲያሳየን ብለን ነበር። ሳንወጣ ምልክት አይተን እግዚአብሔር ይመስገን እዛው ያለን ምልክት አይተናል። ይቀጥላል እግዚአብሔር ቢፈቅድ እንደዚሁ የሚቀጥለው ወር ትንሽ ቁጥራችንን ጨመር አድርገን ወደ 50 ሆነን ሁነኛ ማላጆችን ይዘን ደግሞ እንደዚሁ ለመግባትና በእግዚአብሔር ፊት የሚያልቅለት ነገር እንዲያልቅለት፣ የሚዘጋን ምዕራፍ እንዲዘጋ፣ የሚከፈት ምዕራፍ እንዲከፈት እንደዚሁ ቀጠሮ ይዘናል እና ለዚህ ጸሎት ነው ከአሜሪካ ለአንድ ሳምንት ተሻግራ የመጣችው። ዛሬ ማታ ተመልሳ ትበራለች እና እግዚአብሔር የረዳቸው ሰዎች አሉ ውቅያኖስ የሚያቋርጡ። እግዚአብሔር ይመስገን። እድሉንም የሰጠው ሁኔታዎችንም ያመቻቸ እግዚአብሔር ቢሆንም እሺ ባይ ልብ ግን ይፈልጋል። እሺ እሄዳለሁ፣ ልጆቼንም ትቼ ባለቤቴንም ትቼ ለጸሎት እሄዳለሁ የሚል ልብ ስላገኘ ነው እግዚአብሔር ያመናቸውን ሰዎች የሰበሰበው እና ዋጋ ከፍላ እዚህ መጣ ቆይታለች። ዛሬ ማታ ትበራለች። ዛሬ ደግሞ እኛን ታገለግለናለች። ወንጌላዊት ቀለም ትባላለች። እሷን ወደዚህ ጋብዛለሁ። እንኳን ደህና መጣሽ ብላችሁ ተቀበሉ። እግዚአብሔር የተባረከ ይሁን። ቄስ እንዳለው ነው አመጣጤ። ስላገኘኋችሁ በጣም ደስ ብሎኛል። የመምጣት ሀሳብም ፕላንም አልነበረኝም። መንፈስ ቅዱስ ግን የጠራኝ በቄሱ በኩል ነው። ቄስ ሳሚ ነው፣ እሱ ነው፣ በሱ በኩል ነው ጌታ የጠራኝ እና ፕሮግራሙን አውቀዋለሁ። ከኛ ሚኒስትሪ ሰዎችም እንደሚመጡም አውቃለሁ። ስንጸልይበትም ነበረ። ግን በእኔ አይምሮ በእኔ ልብ ውስጥ ግን የመምጣት ሀሳብ አልነበረም። የእኛ መሪዎችም እኔን አላሰቡም። ለምን ከ3 ወር በፊት እዚህ ነበርኩኝ። እንደገና በቤት ውስጥም ልጆች አሉ። እንደገና አንድ የ14 ዓመት ልጄ ትንሽ ወድቆ እግሩ ላይ ትንሽ ስጋው ላይ እንትን ስንጥቅ ስላለው መሰፋት አለበት የሚል ነገር ስላለ እና ይሄም ተጨምሮ የእኛ መሪዎች እንድመጣ ቢፈልጉም ግን አላሰቡኝም እና እሁድ ቀን ነው። በጠዋት ተነስቼ አንድ መዝሙር ዘምር ነበረ፣ የዘሪቱን መዝሙር። ምክንያቱም ምንም አልገባኝም እና እጄን ይዘምራኝ ጌታ ኢየሱስ እያልኩ ዘምራለሁ። ልጆቼ ማሚ ምንድን ነው ዛሬ ይሉኛል። እጄን ይዘምራኝ ምንም አልገባኝም እና ማታ ቀን የዋልንበትን እንደ ቤተሰብ አመስግነን ለመተኛት የፋሚሊ ፌሎሺፕ እያደረግን ስልኬ ጮኸ እና የእኛ ዳይሬክተር ነው የደወለልኝ እና ቀለም ቄስ ሳሚ ብትመጣ ብሏል ሲለኝ እና ምን ይመስልሻል ሲለኝ እሺ አልኩት። እዛው ለባሌ አልነገርኩትም፣ ምንም አላልኩም። እሺ ሄዳለሁ በቃ እግዚአብሔር እንደሆነ ገባኝ እዛው። ከዛ ተመለስኩኝ ወደ ፕሮግራሙ። ጸሎት ጨረስን። ልጆች ወዲያው ሄዳለሁ ማለት ለልጆች ከባድ ነው እና እነሱ ወደ መኝታቸው ሄዱ። ከዛ ለባለቤቴ ኢትዮጵያ የዛሬ ሳምንት ልሄድ ነው አልኩት። ምን አለ? ልሄድ ነው። እንዲህ ነው አመጣጤ እና በዚህ ዘመን አውሮፕላን ስላለ ነው እንጂ እንደ ፊሊጶስ በሉት በቃ ተነጥቆ የመምጣት ያህል ነው እና ከመጣሁም በኋላ ሳየው እውነትም አንደኛ መታደል ነው። እንደገና ጌታም ስራ እንደነበረው አስተውያለሁ። ዛሬ ደግሞ ከእናንተ ጋር እግዚአብሔርን ቃል እንድካፈል ደግሞ እድል ሰጠኝ። ጌታ ይመስገን። በእነዚህ ጊዜያቶች ወደዚህ ለመምጣት እንዳልኳችሁ ፕላን የለኝም፣ ግን አንድ ቃል ወይም ድምፅ በልቤ በጣም ይመጣ ነበር። 2 ቸርቾች እዛ አሜሪካ ውስጥ አገልግዬበታለሁ፣ የተለያዩ ቸርቾች። ተስፋ አለ የሚል ቃል፣ ተስፋ አለ። ቅድም የሚዘምሩትም ልጆች ያንኑ የሚገልጥ ነበረ የሚዘምሩት
እና ተስፋ አለ። አሜን። ተስፋ አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቃል 2 ክፍሎች እናነብና ከዛ እንጸልያለን። በጌታ ቃል ክብር ተነስተን እንቆምና ከሁለተኛ ነገሥት ምዕራፍ 24 ከቁጥር 8 ጥቂት ቁጥሮችንና መጨረሻ ላይ ደግሞ ትንቢተ ኤርምያስ ምዕራፍ 52 ወይም የኤርምያስ መጽሐፍ የመጨረሻው ክፍል አንብበን እግዚአብሔርን ቃል ጥቂት እናያለን። ሁለተኛ ነገሥት ምዕራፍ 24 ቁጥር 8 ሁለተኛ ዜና ላይ ክፍሉ አለ። ምዕራፍ 36 ላይ ተጓዳኝ ታሪኩ ማነበው በአዲሱ መደበኛ ትርጉም ነው። እናንተ በእጃችሁ በያዛችሁት አንብቡት። በጌታ በኢየሱስ ስም አነበዋለሁ። ዮአኪን ሲነግስ ዕድሜው 18 ዓመት ነበረ። እርሱም በኢየሩሳሌም ተቀምጦ 3 ወር ገዛ። እናቱ ኔስታ ትባላለች። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱ እንዳደረገው ሁሉ እርሱም በእግዚአብሔር ፊት ክፉ አደረገ። በዚያን ጊዜ ባቢሎን ንጉሥ ናቡከደነፆር ጦር አለቆች ወደ ኢየሩሳሌም መጥተው ከበቧት። የጦር አለቆች ከበባ በሚያደርጉበት ሰዓት ናቡከደነፆር ራሱ ወደ ከተማይቱ መጣ። የይሁዳን ንጉሥ ዮአኪንን፣ እናቱን፣ የክብር አጃቢዎቹን፣ መሳፍንቱን፣ ሹማምንቱን ሁሉ እጃቸውን ለባቢሎን ንጉሥ ሰጡ። የባቢሎን ንጉሥ በነገሰ በ8ኛው ዓመት ዮአኪንን ማርኮ ወሰደው። እግዚአብሔርም አስቀድሞ እንደተናገረው ናቡከደነፆር የእግዚአብሔርን ቤተ መቅደስ የቤተ መንግሥቱን ሀብት በሙሉ አጋዘ። የእስራኤልም ንጉሥ ሰለሞን ለእስራኤል ቤተ መቅደስ ያሰራቸውን የወርቅ ዕቃዎች ሁሉ ወሰደ። ደግሞም የኢየሩሳሌምን ሕዝብ እንዳለ የጦር አለቆች፣ ተዋጊዎችን በሙሉ የእጅ ባለሙያዎችን፣ ቀጥቃጮችን ሁሉ ጨምሮ በአጠቃላይ 10,000 ሰው በምርኮ ወደ አገሩ ወሰደ። በዚያም የቀሩት የመጨረሻዎቹ የአገሪቱ ድሆች ነበሩ። ናቡከደነፆር ዮአኪንን ማርኮ ወደ ባቢሎን ወሰደው። እንዲሁም የንጉሡ እናት ሚስቶቹን፣ ሹማምንቱን፣ በአገር የታወቁትን ታላላቅ ሰዎች ከኢየሩሳሌም ወደ ባቢሎን ወሰደ። ደግሞም የባቢሎን ንጉሥ በአጠቃላይ ብርቱ የሆኑትንና ለጦርነት ብቃት ያላቸውን 7,000 ተዋጊዎችን፣ 1,000 የእጅ ባለሙያዎችን፣ ቀጥቃጮችን በምርኮ ወደ ባቢሎን ወሰደ። ከዚያም የዮአኪን አጎት ማታንያንን በምትኩ አነገሰው። ስሙንም ሴዴቅያስ አለው። ትንቢተ ኤርምያስ ምዕራፍ 52 የመጨረሻውን ምዕራፍ እናነብና እንጸልያለን። ኤርምያስ ምዕራፍ 52 ቁጥር 31 የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት ዮርሞርዴክ በባቢሎን ነገሰ። በዚሁ ዓመት በ12ኛው ወር ከወሩም በ25ኛው ቀን የይሁዳን ንጉሥ ዮአኪንን አሰበው፣ ከእስር ቤት አወጣው፣ በመልካምም ቃል አናገረው። ከእርሱም ጋር በባቢሎን በምርኮ ከነበሩት ነገሥታት ይልቅ ከፍ ባለ የክብር ቦታ አስቀመጠው። ዮአኪን እስር ቤት ለብሶት የነበረውን ልብሱን አውልቆ ጣለ። በቀረውም የሕይወት ዘመኑ ሁሉ ከንጉሥ ማዕድ ይበላ ነበር። የባቢሎን ንጉሥ ዮአኪን እስኪሞት ድረስ በሕይወት ዘመኑ ሁሉ ሳያቋርጥ በየዕለቱ ቀለብ ይሰጠው ነበር። ጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር አምላክ እናመሰግንሃለን፣ እንባርክሃለን። ጌታ ሆይ በእነዚህ በተወደዱ ፊትን በሚፈልጉ በደጅ ባሉ የዘላለም አባት እግዚአብሔር ሆይ ቅዱሳን ጌታ ሆይ መካከል እንድገኝ እድል ስለሰጠኸኝ የዘላለም ጌታ በኢየሱስ ስም አመሰግንሃለሁ። አሁንም ቃሉ ያንተ ነው ጌታ። ይህን ቃል ሊፈታ የሚችል ማንም የለም። ይህን ቃል ሊተረጎም የሚችል ማንም የለም። ይህን ቃል ሊያብራራ የሚችል ማንም የለም። የቃሉ ባለቤት መንፈስ ቅዱስ ይህንን ጌታ ከምናነበው ታሪክ ውስጥ ቃል ሕያው ነውና
የዘላለም አባት እግዚአብሔር የጊዜውን ቃል የጊዜውን መልእክት እግዚአብሔር አባትና አምላክ እንድትሰጠን እንድትቆርስልን እንድታብራራልን አምላካችን እግዚአብሔር ሆይ እንማጸናሃለን። ጊዜውን ተረከብ እግዚአብሔር ሆይ እያንዳንዳችንን በመንፈስ አግዘን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ ታሪክ በጣም አጭር የሆነ ነገር በጣም በፍጥነት ለመናገር ነው የምሞክረው። እንግዲህ በእግዚአብሔር ቃል ውስጥ እንደምናነበው በተለይ ባቢሎን የሚባለው መንግስት ሊመጣ ወይም ከሱ ጋር በቀጥታ የተገናኙ ሶስት ነገስታት ናቸው። ኢዮአቄም፣ ኢዮአኪንና ሴዴቅያስ ናቸው። እነዚህ ሶስት ነገስታት ከባቢሎን ከሚባለው መንግስት ጋር የተገናኙ ናቸው። እነዚህ ሶስት ነገስታት ኢዮአቄም 11 ዓመት ነግሷል። ንጉስ ኢዮአኪን አሁን እኛ ዛሬ የምናተኩረው 3 ወር ነው የገዛው። ከሱ ቀጥሎ ያለው ሴዴቅያስ ደግሞ 11 ዓመት ገዝቷል። ስለዚህ እነዚህ ሶስቱ ናቸው የባቢሎን ታሪክ ጋር የተገናኙት። ሁላችሁም እንደምታስታውሱት የባቢሎን ምርኮ 3 ጊዜ ነው የሆነው። መመለሱም እንደዛው ደግሞ 3 ጊዜ ነው የሆነው። ስለዚህ ይሄ ምርኮ ከመሆኑ በፊት ግን የሆኑ ሁኔታዎች ነበሩ። የእስራኤል ሕዝብ ለባቢሎን ምርኮ አልፎ እንዲሰጥ ምክንያት የሆነው ነገር ደግሞ ንጉስ ምናሴ የሚባል የሕዝቅያስ ልጅ ነው። ታሪኩን ታውቃላችሁ አይደለ? 55 ዓመት በእስራኤል ላይ የነገሰ ነገር ግን በየትኛውም ዘመን ከተደረገ ነገር ሁሉ የከፋ በእግዚአብሔር ፊት በጣም እጅግ አጸያፊ የሆነ ነገር ያደረገ ወደር የማይገኝለት ሰው ነው። እነዚህ ሶስት ነገስታት ኢዮአቄም 11 ዓመት ነግሷል። ንጉስ ኢዮአኪን አሁን እኛ ዛሬ የምናተኩረው 3 ወር ነው የገዛው። ከሱ ቀጥሎ ያለው ሴዴቅያስ ደግሞ 11 ዓመት ገዝቷል። ስለዚህ እነዚህ ሶስቱ ናቸው የባቢሎን ታሪክ ጋር የተገናኙት። ሁላችሁም እንደምታስታውሱት የባቢሎን ምርኮ 3 ጊዜ ነው የሆነው። መመለሱም እንደዛው ደግሞ 3 ጊዜ ነው የሆነው። ስለዚህ ይሄ ምርኮ ከመሆኑ በፊት ግን የሆኑ ሁኔታዎች ነበሩ። የእስራኤል ሕዝብ ለባቢሎን ምርኮ አልፎ እንዲሰጥ ምክንያት የሆነው ነገር ደግሞ ንጉስ ምናሴ የሚባል የሕዝቅያስ ልጅ ነው። ታሪኩን ታውቃላችሁ አይደለ? 55 ዓመት በእስራኤል ላይ የነገሰ ነገር ግን በየትኛውም ዘመን ከተደረገ ነገር ሁሉ የከፋ በእግዚአብሔር ፊት በጣም እጅግ አጸያፊ የሆነ ነገር ያደረገ ወደር የማይገኝለት ሰው ነው። ይሄ ሰው በእግዚአብሔር ቤተ መቅደስ ውስጥ ቁጥር ስፍር ለሌላቸው ዘርዝረን አንብበን ጽፈን ለማንዘልቃቸው ለሰማይ ከዋክብት በእግዚአብሔር ቤተ መቅደስ ውስጥ መሰዊያን ሰርቶ ያመለከ፣ ይሄ ብቻ ጣዖት ብቻ ማምለክ አይደለም፣ ራሱ ጥንቆላን የተለማመደ ነው። ከፍ ያለ ነው። ማስጠንቆልና መጠንቆል የተለያየ ነው አይደል? እንትኑ አይለያይም። ያ ዲፕ የገባ ነው። አስማት የተለማመደ ሰው ነው። መተት የሚያረግ ሰው ነው። እንደገና ደግሞ ሙታን ጠሪዎችን እየጠራ በሙታን ጠሪዎች ይሄ የሞቱ ሰዎችን እያስነሳ ሚስጥርን የሚረዳ ጭልጥ ብሎ በመናፍስቱ ዓለም የገባ ሰው ነው። ይሄ ብቻ አይደለም። መቼ መንፈስ ሲመጣ የሚያደርገው ነገር የታወቀ ነው አይደል? የኢየሩሳሌምን ምድር ወይንም የእስራኤልን ግዛት በሙሉ በንጹህ ደም አጥለቅልቆ ነበር። ንጹህ ደም ፈሶ ነበር። የእግዚአብሔር ቃል ሲናገር ኢየሩሳሌምን በደም ጎርፍ አጥለቅልቋት ነበር ይላል። በ55 ዓመት ኢኖሰንት ሰዎች በዚህ ሰው እጅ ተገድለዋል ማለት ነው። ግን የሚገርማችሁ ነገር ሁለተኛ ዜና ላይ ስታነቡ በተጨነቀ ጊዜ የአሦር ንጉስ መጥቶ አፍንጫው ላይ መንጠቆ አድርጎ እዛ ወሰደው። በተጨነቀ ጊዜ ግን እግዚአብሔርን ፈለገ፣ ንስሐ ገባ ይላል። ንስሐ ገባ፣ እግዚአብሔርን አወቀ፣ ንስሐ ገባ፣ ወደ ንግስናውም ተመለሰ። የተወሰኑ የሰራቸውን እነዚህን የጣዖት መሰዊያዎች አፈራረሰ። ወደ እግዚአብሔር ቤት ያስገባቸውን እርኩሰቶች ያቆማቸውን የጣዖት ነገሮች በሙሉ አፈራርሷል። ንስሐ ገብቷል። ነገር ግን እሱ ንስሐ ቢገባም በሱ ምክንያት ወደ ህዝብ ልብ ውስጥ የገባ ጣዖትና አጋንንታዊ አምልኮ ግን ገና አልጸዳም ነበር። አያችሁ፣ አንዳንድ ጊዜ ሰዎች ክፉ ነገር
ያስገባሉ። ለምሳሌ ኮሚኒዝምን ወደ ኢትዮጵያ ያስገቡ ሰዎች እግዚአብሔር የለም የሚል ፍልስፍና ነው አይደል? እነዚህ ሰዎች ንስሐ ሊገቡ ይችላሉ፣ ከእግዚአብሔር ጋር ሊታረቁ። ግን በእነሱ አማካኝነት ወደ ሰው ልብ ውስጥ የገባ ክህደት ግን እያፈራ ነው የሚሄደው። ስለዚህ እንትኑ ይቀጥላል ማለት ነው። ስለዚህ በግሉ ከአምላኩ ከእግዚአብሔር ጋር እርቅ አድርጓል፣ አምላኩን አውቋል፣ ንስሐ ገብቷል። በሱ ምክንያት ግን ወደ ሰዎች ልብ የገባ ጣዖት፣ አጋንንታዊ አምልኮ፣ መተትና ድግምት ያንን ነገር ህዝብ ይዞት ወዶት ተቀብሎት ነበር። በዚህ መካከል እያለ ኢዮስያስ የሚባል ልጅ እንደገና ከቤቱ ተነሳ። ታስታውሳላችሁ? የመጀመሪያው ንጉስ ኢዮርብዓም የእስራኤልን ህዝብ ጥጃ ሲያስመልክ ከቤቴል ከይሁዳ ወደ ቤቴል የሄደ በአንበሳ የተበላውን ነቢይ ታስታውሳላችሁ? በዮስያስ ቤት በዳዊት ቤት ኢዮስያስ የሚባል ንጉስ ይነሳል። በዚህ መሰዊያ ላይ ጣዖት ሲሰዉ የነበሩትን ሰዎች አስከሬናቸውን አውጥቶ ያቃጥላል የሚል ትንቢት የተነገረለት ሰው ነው። እንደተነገረለትም አደረገ። በጣም የሚገርማችሁ ኢዮስያስ ሲመጣ ረዘም ያለ ዓመት ነግሷል። ብዙ መንፈሳዊ ተሐድሶችን አድርጓል። እንደውም በሱ ዘመን የተደረገ ፋሲካ የለም እስኪባል ድረስ እጅግ በጣም አስገራሚ የሆነ ነገር አድርጓል። ትልቅ መንፈሳዊ ጉብኝት መጥቷል። ህዝብ ወደ እግዚአብሔር ተመልሷል። ፋሲካ ተደርጓል። በተቻለ መጠን የዳዊትን መንገድ ለመከተል ሞክሯል። ቢሆንም ግን በጣም የሚገርማችሁ ያም ተሐድሶ እያለ መንፈሳዊ ጉብኝት እያለ እዛው ሁለተኛ ነገሥት ላይ እግዚአብሔር በምናሴ አማካኝነት በፈሰሰው ደም ምክንያት ህዝቡን ይቅር ሊል አልወደደም። መከፈል የነበረበት ነገር ነበረ። አንዳንድ ጊዜ እንደ ማላጅ የሚፈትነንን ነገር ልንገራችሁ። መንፈሳዊ ጉብኝት እያለፈ በምንሰበሰብበት ቦታ የሚጨበጥ የሚዳሰስ የእግዚአብሔርን እጅ እያየን መልእክት እየሰማን በዛ መንፈሳዊ ጉብኝት ውስጥ ስንሆን ድምጽ እየመጣ የእግዚአብሔር እጅ እየተንቀሳቀሰ በእንደዛ አይነት መንፈሳዊ ጉብኝት ውስጥ ስንሆን ክፉ ነገር የምናይ አይመስለንም። አይመስላችሁም? ክፉ ነገር የምናይ አይመስለንም። እግዚአብሔር እንዲጎብኝቶን፣ እግዚአብሔር እንዲያልፎ፣ እግዚአብሔር መጥቶ እጁን እያየን ስለዚህ ሊመጣ ያለ ክፉ ነገር የሚቀር ነው የሚመስለን። ስለዚህ የሚፈትነን እሱ ነው። በንጉስ ኢዮስያስ ዘመን ያ መንፈሳዊ ተሐድሶ እየመጣ ዘመንን አሻግሮ የሚያየው ኤርሚያስ ግን በዛ ተሐድሶ ህዝቡ ሲሟሟቅ በቃ እግዚአብሔር ይቅር ብሎናል፣ እግዚአብሔር ተቀብሎናል፣ ጣዖት ተወግዷል፣ ኢዮስያስ መጥቷል፣ ስለዚህ ፋሲካ እያደረግን ነው፣ ኢየሩሳሌም ትወድቃለች የሚባለው ነገር አይሆንም እያሉ ሲሉ ኤርሚያስ ግን ያለቅስ ነበር። ለምን? ጉዳዩ አይቀሬ መሆኑን ገብቶት ነበር። ታዲያ የዛ መንፈሳዊ ተሐድሶ ክፉ ነገርን ካላስቀረ፣ ሞትን ካላስቀረ፣ ምርኮ መሄድን ካላስቀረ ትርፋቱ ምንድነው? ጉብኝቱ ምንድነው? ምንድነው የፈጠረው? ፍርድ አልቀረም። እግዚአብሔር በምናሴ ምክንያት የፈሰሰ ደም እሱ ያመጣውን የጣዖት አምልኮ ህዝብ ተቀብሎ እምነቱ ስላደረገው ስለቀጠለበት የፈሰሰ ደም ስላለ ምድሪቱ በጣዖት ስለተበከለች ፍርድ ስለተዛባ እግዚአብሔርን የሚያስቆጡ ሶስት ትልልቅ ነገሮች አሉ። ጣዖት አምልኮ፣ ንጹህ ደም መፍሰስ፣ ፍትህ መዛባት። እነዚህ ቅጣት ያመጣሉ። ስለዚህ ይሄን ሳይቀጣ እግዚአብሔር ስለማይተው የመጣው መንፈሳዊ ተሐድሶ ታዲያ ምንድነው የሰራው? አንድ ትልቅ ነገር ሰርቷል። የሰራው ነገር ምንድነው? እነ ዳንኤል በንጉስ ኢዮአቄም ዘመን የተማረኩ የመጀመሪያ ተማራኪዎች ናቸው። ስለዚህ በዚያ ኢዮስያስ ያመጣው መንፈሳዊ ተሐድሶና የመንፈስ ቅዱስ ጉብኝት በየኢየሩሳሌምን መውደቅ ባያስቀርም ነገር ግን በምርኮ ተግዘው የሚሄዱ ወጣቶች የእግዚአብሔርን ስም ይሸከሙ ዘንድ እውነተኛውን አምላክ ያመልኩ ዘንድ የነሱ ህይወት የተነካበት ጉብኝት ነበር። ሃሌሉያ ወገኖቼ፣ እግዚአብሔር ትልቅ ነው። እግዚአብሔር መጥቶ፣ እግዚአብሔር ጎብኝቶ፣ እግዚአብሔር አልፎ ክፉ ነገር ባይቀርም ግን ደግሞ የሚሰራ ድንበር ተሻግሮ ይሄንን የረከሰ ነገር አንበላም፣ ለዚህ ለጣዖት ለተሰዋ አንሰግድም፣ ጸሎት አናቋርጥም፣ እንቆቅልሽን የሚፈታ እውነተኛ አምላክ እግዚአብሔር ነው፣ ሰማይና ምድርን የገዛ እሱ እግዚአብሔር ነው። የኢየሩሳሌም መውደቅ የእግዚአብሔር መውደቅ አይደለም፣
ዛሬም ዓለምን ምድርን የሚገዛ እሱ የእስራኤል አምላክ እውነተኛ ነው የሚለውን ስም ተሸክመው ማለፍ የቻሉት በኢዮስያስ ሪቫይቫል ውስጥ ነው። ሃሌሉያ። ስለዚህ ወገኖቼ መንፈሳዊውን ነገር የእግዚአብሔር መንፈስ ማንከተል ከሆነ እንሳሳታለን ወይም ጊቫፕ እናደርጋለን። እግዚአብሔር እየሰማን እግዚአብሔር እየተለመነን እግዚአብሔር እያየ እንዴት ይሄ ይሆናል እንላለን። አዎ መንፈሳዊ ጉብኝት እያለ ጥፋት ላይ ቀር ይችላል። እየጾምን እየጸለይ ለምን ደም ይፈሳል እንላለን አይደል? ጸሎታችን እግዚአብሔር አልተቀበለም፣ እንደ ተቀበለንም እርግጠኞች ነን። በመካከላችን በሚገልጠው ፕሬዘንሱ በእጁ በማዳኑ አገርን በመታደጉ ስንት ጊዜ ታደገን። እንደ አገር እንዳንቀጥል ያደረገ ስንት ጊዜ ነበረ። ስንት ጉዳይ በጸሎት ተከለከለ፣ ስንት አመጽ ተከለከለ። እጁን የምናይበት ህልውናውን መኖሩን ጸሎታችንን መስማቱን የምናረጋግጥበት የእግዚአብሔር አሻራ እያየን ለምን ታዲያ ክፉ እናያለን? ለምን ታዲያ ማንፈልገውን እናያለን? እነዚህ ነገሮች ናቸው የሚፈትኑት። ስለዚህ የመጀመሪያው ተማራኪዎች በኢዮአቄም ዘመን እነ ዳንኤል ናቸው። መጣ። አሁን አሶር ወድቋል፣ ባቢሎን መጥቷል። ባቢሎን ሲመጣ ሰተት ብሎ መጥቶ ምርጥ ነገሮችን ወሰደ። ኢዮአቄም ተገዛለት ይላል። ለባቢሎን ንጉስ ተገዛለት። በቃ ተወሰዱ። የመጀመሪያዎቹ እነ ዳንኤል ምርጥ ወጣቶች ናቸው፣ ተወሰዱ። ቀጥሎ የሆነው ይሄ ነው። በሁለተኛ ደረጃ ደግሞ የተማረከው ንጉስ ዮአኪን ነው። ንጉስ ዮአኪን ኢዮአቄም ከሞተ በኋላ ልጅ ነው። እሱ በስልጣን ላይ ተቀመጠ። በ18 ዓመቱ ነው የነገሰው። በኢየሩሳሌም የገዛው 3 ዓመት ነው። ከዛ ናቡከደነጾር መጣ። እነሱም እጅ ሰጡ። በሙሉ እንዳልኳችሁ በመጀመሪያው ዙር ያልተወሰዱ የቤተ መቅደስ ዕቃዎች በሙሉ ሰብስቦ ይዞ ሄደ። እሱን ደግሞ እስር ቤት ከተተው ይላል። ለስንት ዓመት? ለ37 ዓመት። በ18 ዓመቱ ታሰረ። 3 ወር ነው የገዛው። የእድሜ ዘመኑ በሙሉ ለ37 ዓመት በእስር ቤት። ሶስተኛው ተማራኪ ሴዴቅያስ ነው። ሴዴቅያስ የመጨረሻው የእስራኤል ንጉስ ነው። ኤርሚያስ አንድ ነገር ይለምነው ነበር። አይቀርም፣ በተሳሳተ ስነ መለኮት አትሳቱ፣ እግዚአብሔር እችን ከተማ ለዳዊት ስል አሳልፎ ያልሰጣትም ተብሏል ለሕዝቅያስ። ስለዚህ ያንን ይዘው ግን በሞራል ውድቀት ውስጥ ሆነው በራሳቸው ትርጉምና በራሳቸው እንትን ስተው ነበር። ኖ አይቀርም። ስለዚህ ኤርሚያስ ፍዳውን በልቷል። አንተ የባቢሎን ቅጥረኛ ነህ፣ አንተ ሟርተኛ ነህ እያሉ ይናገሩት ነበርና መጨረሻ ላይ ነገሩ እየገፋ ሲመጣ 11 ዓመት ሴዴቅያስ ነግሷል። ያነገሱትን ባቢሎናውያን ናቸው። ምክንያቱም ኢዮአኪን ልጅ ስለሌለው ልጅ እንዳለው መጽሐፍ ቅዱስ ስለማይናገር አጎቱን ያነገሰው። ግን ምንድነው ናቡከደነጾር የሚጠይቀው አንድ ነገር ነው። ተገዙ፣ አገር አስተዳድሩ፣ ግን በኔ ስር ሁኑ። ኤርሚያስም የሚለው እባክህ ተገዛለት፣ በቃ ሰዓቱ ነው። እግዚአብሔር አስነስቶታል፣ በትር ሰጥቶታል፣ እንዲገርፍ እንዲቀጣ ሰጥቶታል በትሩን። ጽድቅ ተገኝቶበት አይደለም። ዕንባቆም የተጨነቀው በዚህ ነው። በምን ተሽሎ ነው? ለምሳሌ ሌባ እንዲገርፍ ስታደርጉ ምን እንትን ነው ማለት እኮ ነው። የሚሻል ሰው እንኳን ቢሆን እሺ፣ ባቢሎን ምን ተሽሎ ነው እስራኤልን የሚቀጣው? ግራ የተጋባበት ዕንባቆም ያጉረመረመበት ይሄ ነው። እንዴት ነው ቅዱሱን ሕዝብ እንዲህ አይነት አምጥተህ የምትቀጣው? አይምሰል፣ እሱም ይቀጣል፣ ጊዜ አለው። በዛ እግዚአብሔር አስተካከለለት እና ኤርሚያስ ይለምነው ነበር ሴዴቅያስን፣ በቃ ተገዛለት። አንተ ከተገዛህለት እቺ ከተማ አትቃጠልም፣ ቤተ መቅደሱም አይፈርስም፣ ህዝቡም የባቢሎን ተማራኪ ሆኖ በአገሩ ግን ይኖራል። እምቢ ብለህ ብታምጽ ግን ከተማዋ ትቃጠላለች፣ አንተም ትሞታለህ፣ ውርደትና ጥፋት ይሆናል። 11 ዓመት እንደምንም እየታገለ 11ኛ ዓመት ላይ ኖአል አመጽ። ቅጥሩን ሰብረው ሲወጡ ታውቃላችሁ። ናቡከደነጾር ሴዴቅያስን አይኑን አወጣው፣ ልጆቹን ገደለ፣ ወስዶ በባቢሎን ጣለው። የመጨረሻው ቤተ መቅደስ ተቃጠለ፣ ህዝብ ተጋዘ። ይህንን ነው የምናየው።
እንግዲህ እነዚህ ሶስቱ ነገስታት ናቸው ከባቢሎን ጋር የተያዘ ታሪክ ያላቸው። ትንቢተ ኤርምያስ መጽሐፍ በጣም ከባባድ መልእክቶች የተላለፉበት መልእክት ነው። የመጀመሪያው ምዕራፍ 1 ላይ ታፈርሳለህ፣ ትነቅላለህ፣ ትተክላለህ፣ ትገለብጣለህ ሚል ነው አይደል? የፍርድ ቃል አይቀርም ታያለህ። የሚፈላ አፍላል አያለው ወይም የሚፈላ ብረት ድስት ላይ የሚፈቀፈቅ ነገር አያለው። ደግሞ አቅጣጫው ከሰሜን ነው፣ ፍርድ ይመጣል። እነዚህ የመሳሰሉ ከባባድ ነገሮች የሆኑበት ነው። ቅድም እንደነገርኳችሁ ሶስቱ የምርኮ ታሪኮች በኤርምያስ ውስጥ ነው ያሉት። ኢየሩሳሌም የፈረሰችበት፣ ሕዝብ የተጋዘበት። ይሄ ብቻ አይደለም። ምዕራፍ 46 ላይ የመጨረሻ የቀሩት ጥቂቶቹ ደግሞ ኤርምያስን ይዘው ወደ ግብጽ የሄዱበት። በቁጥር ትንሽ ነን። እስቲ እግዚአብሔር ምን ይላል ጠይቅልን። እግዚአብሔር እዚህ ተቀመጡ፣ የትም አትሄዱ፣ ግብጽ ከሄዳችሁ ግን ትሞታላችሁ ሲል ኤርምያስን ቀጥቅጠው ድሮስ አንተም ቢሆን ብለው እሱን ጨምረው ወደ ግብጽ የሄዱበት ነገር ነው። ብዙ ፍርስራሽ፣ ብዙ ፍርድ፣ ብዙ ጥፋት ያለበት ነው ኤርምያስ መጽሐፍ። እግዚአብሔር በ25ኛው ምዕራፍ ላይ ትንቢተ ኤርምያስ የኃጢአትሽን ጽዋ በግድ ትጋቻለሽ ያለበት። ትጋቻለሽ፣ ጠጥተሽ ደግሞ ትንገዳገጃለሽ፣ ጠጥተሽ ደግሞ ታብጃለሽ ያለበት። ፍርድ አይቀርም፣ በግድ ነው የምትጋችሁ። ልጆች አልጠባ ሲሉ እንዴት ነው የሚሉት? የምታደርጉት አፍንጫ ሰንጋችሁ በአፍ ነው አይደል የምትግቱት? የኃጢአትሽን ጽዋ የበደልሽን ጽዋ ወደሽ አይደለም በግድ ነው የምትጋቺው ያለበት። ፍርድ የማይቀር መሆኑን ያስተላለፈበት በጣም ዳርክነስ ኤርምያስ በጉድጓድ የተጣለበት በቃ ጨለማ የሆነበት አይደፈርም የተባለው የእግዚአብሔር ቤተ መቅደስ የተደፈረበት ታሪክ ነው። ግን ሲዘጋ ሃሌሉያ ሲዘጋ መጽሐፉ የዘጋበት ነገር በጣም አስደናቂ ነው። መጽሐፉ ሲዘጋ ግን ንጉሥ ዮአኪን በተማረከ በታሰረ በ37ኛው ዓመት ማን ይሄን ያስባል? በ37ኛ ዓመት ልጅነቱን ተቀምቶ ልዑልነቱን ተቀምቶ 1 ዓመት የሞላ እንኳን ያልነገሰ በዛችን ብትሆን ደግሞ ጥቂት ዘመኑ ክፉ ነገር አደረገ የተባለለት እነ ዳንኤል ባቢሎን ሄደው ወገኖቼ ልብ በሉ። እነ ዳንኤል ባቢሎን ሄደው የባቢሎን ዩኒቨርሲቲ ተምረው የንጉሥ ባለስልጣናት ናቸው። በዚህ ጊዜ ዮአኪን እስር ቤት በነበረበት ዘመን 37 ዓመት እነ ዳንኤል እነ ሲድራቅ እነ ሚሳቅ ምንም ፈተና የበዛበት ቢሆንም የአገር አስተዳዳሪዎች የአውራጃ አስተዳዳሪዎች ባለስልጣናት ነበሩ። በዚህ ጊዜ ገዢዎች ነበሩ። ዕውቀት ጥበብ የሞላባቸው ስለሆኑ በጣም የተሻለ ኦፖርቹኒቲ ነበራቸው። ዳንኤል ይሄ ብቻ አይደለም፣ ሰማያዊ ነገር የተከፈተለት ራእይ የሚያይ ሚስጥር የሚገለጥለት በመንፈሳዊ ነገርም በስጋዊ ነገርም ጥሩ ሁኔታ ውስጥ የነበረ ሰው ነበር። ይሄ ሰው ግን ይሄም የለውም፣ መንፈሳዊ ነገር የለውም። ንጉሥ ስለሆነ ብቻ እስር ቤት ለ37 ዓመት ተጣለ። ስለዚህ እግዚአብሔር ሕዝቡን እንደማይጥል ቢቆጣም እንደሚምር ሃሌሉያ። እግዚአብሔር ይቆጣል። እግዚአብሔር ኃጢአትን ይቀጣል። ኃጢአት ሲሪየስ ጉዳይ ነው ወዳጆቼ። ግን እግዚአብሔር ደግሞ በምሕረቱ ዞር ይላል። እግዚአብሔር ለኢትዮጵያ ዞር ይላል። ዞር ይላል። የኃጢአታችንን ጽዋ በግድ ጨልጠናል አይደል? እየተጋትን ጨልጠናል። አንዳንዱን ነገር ጾም ጸሎታችንም አላስቀረልንም። እባክህ ብለን ለምነን ግንባራችንን ከመሬት ጋር ደፍተን እንባችን ተዝረክርኮ ማየት የማንፈልገውን ሁሉ አየን አይደል? መስማት የማንፈልጉን ሁሉ ሰማን። ጸሎታችን እስኪፈትነን ድረስ ደግሞ አልሰማንም እንዳንል የሚሰማበት ቦታ ደግሞ አለ። ደግሞ ሰምቶናል እንዳንል የማንፈልገውን እናያለን። የኃጢአት ጽዋ ሲጨለጥ መንገዳገድ አለ ወዳጆቼ። የእምነት መንገዳገድ፣ የተስፋ መንገዳገድ። እግዚአብሔር እየሰማ ነው ወይስ እየሰማ አይደለም? እያየ ነው ወይስ እያየ አይደለም? መቆም አይቻልም፣ መንገዳገድ ነው። የለም አለ፣ ይሰማል አይሰማም። ምንድነው ግራ መጋባት? የኃጢአትን ጽዋ ጨልጠናል ሳንፈልግ። ብዙ ሂሳብ በእኛ ዘመን አንድ ባንድ አወራርደናል።
እየጠራን እየቆጠርን ይሄ ይሆን እግዚአብሔርን ያስከፋው እያልን እየፈለግን የተባበርንበትንም ያልተባበርንበትንም የሰማነውንም ያልሰማነውም እየፈለግን ንስሐ ገባን። ምን እንዲቀር ማንፈልገውን እንዳንሰማ ግን ሰማነው። ግን አሁን እግዚአብሔር እንዲህ ነው የሚለው፣ ዞር አለ። ሃሌሉያ! ወደ ኢዮአኪን ዞር አለ። ቀድሞም ቢሆን እንዲህ ብሎ ነበር፣ እኔ ስምራችሁ ናቡከደነጾር ይምራችኋል። ምሕረት ከሰማይ ነው። ዞር አለ። ይሄ ተስፋ ላጣ ህዝብ፣ ለፍረት ለተዳረገ ህዝብ በባቢሎን እያለን መዝሙረኛው እንደሚል እስኪ የጽዮንን መዝሙር ዘምሩልን ብለው አላገጡብን። እኛ ግን ሰቀል ነው። ስለዚህ በትዝታ ያለቅሱ ነበር። ብዙ ሐዘን ነበር፣ ብዙ ፍረት ነበር፣ ብዙ ውድቀት ነበር። ግን በዛው ልክ ደግሞ እግዚአብሔር ለተማረከው ህዝብ የተለየ ሞገስ ደግሞ ሰጥቶ ነበር። ስለዚህ እግዚአብሔር እንደሚመለስ እንደሚምር እግዚአብሔር ሳይቀጣ እንደማይቀር ቢናገርም የኃጢአት ጽዋ ከተጨለጠ በኋላ ደግሞ እግዚአብሔር ዞር አለ። እምራለሁ፣ አስባችኋለሁ። ቀብድ ሰጣቸው። ለጉብኝቱ ቀብድ ሰጣቸው። ከትንቢተ ሕዝቅኤል ምዕራፍ 37 በፊት የቀደመው ዮአኪን ነው። ዞር አለ። 37 ዓመት የተረሳ ሰው፣ ልጅነቱን የተቀማ ምንድነው የዚህ ሰው ተስፋ? ከእስር ቤት እወጣለሁ ብሎ ያስባል? ምን አለው? ኮኔክሽኑ የተበጠሰ። ባቢሎናውያን በዙሪያው የነበሩትን ነገስታት በሙሉ አሸንፈው የነገስታት እስር ቤት አላቸው። ስለዚህ የእስር ቤት ልብስ አልብሰውታል። ብዙ የእስር ቤት ታሪክ አለ አይደለ? በመጽሐፍ ቅዱስ በጽድቅ የታሰረው ዮሴፍ ከስር የወጣበት፣ በጉርጓድ የተጣለው ዳንኤል የወጣበት፣ ኤርሚያስ ከጉርጓድ የወጣበት፣ ጴጥሮስ በቤተ ክርስቲያን ጸሎት ከስር የወጣበት፣ እነ ጳውሎስ ሐዋርያ ሥራ ምዕራፍ 16 በአምልኮ በዝማሬ በቅኔ የመሬት መንቀጥቀጥ ሆኖ ከስር የወጡበት በጽድቅ ነው። ጌታም ብለው ስሙን ይዘው ያለ ኃጢአት ያለ በደል የገቡ ናቸው። ግን ለበደለው ለተጣለው የኃጢአትን ብድራት እየከፈለ ላለው ለዚህ ሰው ዞር አለ እግዚአብሔር። ሃሌሉያ! ዞር አለ። ናቡከደነጾር በኋላ የነገሰ ስሙ እዚህ ጋር አለ። ዮአኪንን አሰበው ከ37 ዓመት በኋላ ከእስር ቤት ከነገስታቱ መካከል ናውጣ የሚል ድምፅ ተላከለት። ዋት እኔ? አዎ ናውጣ፣ አውልቀው የእስር ቤት ልብስህን። እግዚአብሔር ተመልሷል። እግዚአብሔር ምሯል። እግዚአብሔር አይጥልም፣ ለዘላለም አይጥልም። አንተ ምልክቱ ትሆናለህ። እግዚአብሔር ህዝቡን እንደማይጥል፣ እግዚአብሔር እርሱን እንደማይጥል፣ እግዚአብሔር ዘንበል እንደሚል ምልክት መያዣ ቀብድ ሊያደርግህ ይፈልጋል። ናውጣ። ጌታ ለዘላለም አይጥልም። ጌታ ለዘላለም አይጥልም። አወጡት ከእስር ቤት፣ በመልካም አናገረው። እስከ ዛሬ ግን ለምን ዝም አልኩ ብሎት ይሆን? አም ሶሪ በደረሰብ ነገር ብሎት ይሆን? 18 ዓመት አፍላ ወጣት አላገባ አልወለደ ወይ? ንጉስ ሆኖ እኮ እንደ ንጉስም እኮ በቅጦ አልገዛ። 11 ዓመት እነዛ ገዝተዋል። 3 ወር ከ10 ቀን ለ3 ወር ከ10 ቀን ምናልባት ንጉስ ባይሆን ኖሮ ልዑል ቢሆን ኖሮ የተሻለ ነገር ይኖረው ነበር። ንጉስ ተብሎ ስለተቀመጠ ብቻ በዛች ወንበር ላይ የ37 ዓመት የመከራ ጽዋ ጨለጠ። አወለቀለት ያማቅ። የንጉስ ልብስ አለበሰው፣ አወጣው። እስከ ሞተበት ጊዜ ድረስ ከእስር ቤት ሲወጣ 55 ዓመቱ ነው። 18 ዓመቱ ላይ ገባ፣ 37 55 ዓመቱ ላይ ወጣ። በክብር ይስተናገድ፣ ቀለባ ይጓደልበት፣ ለንጉስ የሚገባ ነገር ይደረግለት አለ። ሃሌሉያ! እግዚአብሔር ወዳጆቼ ኢትዮጵያን እንዳሰበ የሚሰጠን ቀብድ አለ። ሃሌሉያ! ለመሆኑ እሺ ከኔ ጋር እንዳደር ካለቻል ትዕማር ቀብዱ ምንድነው? መያዣው ምንድነው?
እንደምትከፍለኝ የኃጢአት ነገር ቢሆንም ግን እስቲ ማረጋገጫ ፈልጋለሁ። እግዚአብሔር ማረጋገጫ ይሰጣል። እንደማይጥል እንደሚመለስ ዘንበል እንደሚል ታሪክ እንደሚቀይር ተስፋ አለ። ዛሬ ወገኖቼ ሆይ የባቢሎን እስር ቤት ብዙ ነው። ድራግ ያሰረው፣ ፖርኖግራፊ ያሰረው፣ ዲፕሬሽን ያሰረው፣ ወጣትነቱን ልጅነቱን የተቀማ ትውልድ አለ አይደለ? ይፈታል። ሃሌሉያ! ይፈታል። በቤታችሁ አለ፣ በዘራችሁ አለ፣ እምታውቁት አለ። ዘመን የፈጀ ልጅነቱ የተቀማ ጓደኞቹ ብዙ ቦታ ሲገቡ እሱ ግን በቃ ብልሽትሽቱ የወጣ ልጅ አለ። አይዞሽ፣ ይፈታል፣ ይፈታል፣ ይፈታል። ልጅነታቸውን የተቀሙ ብዙ አሉ። ወጣትነታቸውን የተቀሙ ብዙ አሉ። ኃጢአትን ተገና አድርጎ በደልን ተገና አድርጎ አስገብቶ የዘጋባቸው እስኪ ማን ነው የሚያወጣችሁ የሚላቸው እግዚአብሔር ኢትዮጵያን እንደጎበኘ ከምናረጋግጥበት ነገር አንዱ ጨርሶ ይድናሉ የማትሏቸው ሰዎች ይድናሉ፣ ይድናሉ። ይሄ የምትሉት ሰው እከሌ የምትሉት ሰው 37 ዓመት ወንድሜ ካኑ ኢማጂን ይሄን ታስባለህ? እኔ ወንድሜ አዲስ አበባ ዩኒቨርሲቲ ተመረቀ የዛሬ 13 ዓመት። በጣም ለፍተንበታል፣ ደክመንበታል እና ለካሱ ልጁ የለም እና ጭልጥ ብሎ ጠፋ፣ ሄደ። ያልገባበት ነገር የለም፣ ያልገባበት ነገር የለም። ወርዶ 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 ልብስና ጫማ እንኳን ማስቀመጥ እስከማይችል እኔ አልፎ አልፎ ከኢትዮጵያ ስመጣ እህቶቼ ልብሳቸውና ጫማቸውን ቁም ሳጥን ውስጥ ልብስና ጫማ ውጪ ነው፣ ልብስ ይቆለፍ እንጂ ልብስና ጫማ አየው ሰፈሪንካቸው 13 ዓመት እናቴ በዛ እርር ስትል ኮቪድ መጣ ሄደች። ግን ጌታን ተቀበለች። መጨረሻ ላይ ንስሐ ገባች። እስከዚህ ድረስ የደረሰ ይጾማል፣ ይጸለያል፣ ይጾማል፣ ይጸለያል። እኔ እዛ እነሱ እዚህ 1 ወር ጾም ጸሎት ይዘናል ቀለም ይሉኛል። 1 ወር ልክ ጾም ጸሎቱን ስንጨምር ግስላ ሆኖ አቅም ጨምሮ ይመጣል። እንዴ ጾም ጸሎቱ ይመግበዋል እንዴ ይሄን መንፈስ? እሺ 10 ቀን እንያዝ። 10 ቀን ጾም ጸሎት ጨርሰን የባሰ 13 ዓመት መጨረሻ ላይ ጌታ መጣ። ሃሌሉያ! መጣ። ይሄ ጌታ ቀንበር ሰባሪ ጌታ ወደ ልቡ ተመለሰ፣ ወደ አይምሮ ተመለሰ። ኦቪድ ሪል ስቴት አሁን ይሰራል። የሚገርማችሁ አንዲት ክርስቲያን እህት ከእህቴ ጋር አብራ አንድ ቸርች አለች። እስቲ ባክሽ አቡሽን እንደው እስቲ አለቻት፣ እስቲ እንትኑን ይላክ ዶክመንቱን ልኮ ሲሄድ ወደ ምትቀጥረው ሴትዮ ቤት ጫት ምናምን ታውቃላችሁ አጠረን እንደው ቢያንስ ታጥበህ ሂድ ባክ ምናምን አሉት እህቶቼ። እዛው እንደ እስተነገሪባው እስተነምኑ ሄደ። ሴትዮ አስቀድማ ዶክመንቱን አይታ ነበርና አዲስ አበባ ዩኒቨርሲቲ 5 ኪሎ ምናምን ስታየው ዋት አዘነችለት። ሂዱ ጣልኝ የሚያስብል እኮ ነው። አረ እንትን ይሸታል እኮ መጠጥ ምናምን አሏት። ይሄ ልጅ እድል ስላጣ ነው እንጂ እድል ቢያገኝ ሰው ይሆናል። እስቲ እንትን አንቀጥረውም ግን እስቲ 2 ወር እንየው ብላ ለ2 ወር አስገቡት። እንየውና ከቀጠርነው ክርክር ስለሚሆን በቃ እንይህ የመታያ ጊዜ ነው ብለው ለ2 ወር ምናምን በቃ የሚያስፈልገውን ነገር አድርገው ቀጠሩት። አዩት፣ ወደዱት። እሱ ከየት የገባበት የኦቪድ ኦፊስ እኔ ነኝ ወይስ ሌላ ሰው ነው እዚህ የተቀመጠው? ምርጥ ቢሮ ውስጥ ኮምፒውተር ሰጥተው ይኸውልህ። ከዛ አንድ ነገር አለ፣ ጌታ ሆይ አምናለሁ ከዚህ አታወጣኝም አለ። ከዛ እየተቀየረ እየወደዱት ከአዲስ አድማስ ከምናምን የተመረቁ ናቸው እዛ ያሉት። በቅጡ እንኳን እንግሊዘኛ ያውቁ ብሪሊየንት ተማሪ። ከዛ በኋላ ነገሩ ተስተካከለ። አመት ከምናምን ጠዋት መጥቶ በሰርቪስ ሲሄድ አግኝቶኝ ቻው ብሎኝ ስለማንገናኝ እግዚአብሔር ይመጣል።
ይመጣል። ዘመን ለፈጀ ነገር ይመጣል። ብዙ ዮአኪኖች አሉ የተጋዙ ልጅነታቸው የተቀማ ከጓደኞቻቸው በታች የሆኑ ጓደኞቻቸውን ሲያዩ መንገድ የሚቀይሱ የነሱን ነገር እያዩ ራሳቸውን ሲያዩ ጨርሶ ማግኘት የማይፈልጉ በር የዘጉ ዲፕረስድ የሆኑ እግዚአብሔር ምድሪቱን እንደጎበኘ ከሚያረጋግጥበት ነገር አንዱ እንደነዚህ አይነቶችን ያመጣቸዋል፣ ያስለቅቃቸዋል። እግዚአብሔር እንዲህ እኮ ነው ያለው በኤርምያስ ላይ የያዙሽ ሊለቁሽ አልወደዱም። ይገባኛል፣ ሊለቁሽ አልወደዱም። እኔ ግን ሙግትሽን እሟግታለሁ፣ ክርክርሽን እከራከራለሁ፣ አስለቅቅሻለሁ። ይለቀቃሉ ነው የምላችሁ። ስሜቴን አይደለም የምነግራችሁ፣ ድምፅ ነው የምነግራችሁ። እግዚአብሔር መጣ። አገር ያስጨነቁ፣ ምድር ያስጨነቁ፣ ታጣቂ ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል፣ ለአገር ራስ ምታት የሆነ መውጫ መግቢያ የከለከለ የአጋንንት መጠቀሚያ የሆነ እግዚአብሔር ፈቶ ያመጣዋል። ሃሌሉያ! እግዚአብሔር የጸጋውን ባለጸግነት የሚገልጥባቸው እንደዚህ አይነት ሰዎች ናቸው። ጳውሎስ እኮ እንደዚህ ነው የሚለው፣ በአንዱ በአዳም ምክንያት ኃጢአት ወደ ዓለም ገባ ነው የሚለው አይደል? በአንዱ በክርስቶስ በኩል ደግሞ ሕይወት፣ ምሕረት፣ ጸጋ መጣ። ስለዚህ ጸጋ በበዛ ቁጥር፣ አመጽ በበዛ ቁጥር፣ ክፋት በበዛ ቁጥር የሚበዛ ጸጋ ይለቀቃል። ሃሌሉያ! የሚበዛ ጸጋ ይለቀቃል። እግዚአብሔር መሐሪ መሆኑን፣ እግዚአብሔር ይቅር ባይ መሆኑን የሚገልጥባቸው አገር ያጠፉ፣ ቤተሰብ የበደሉ፣ እግዚአብሔርን የበደሉ፣ ታሪክ ያበላሹ፣ ለብዙ ጥፋት ምክንያት የሆኑትን አምጥቶ መሐሪነቱን ያረጋግጥባቸዋል። ሃሌሉያ! ይፈታሉ። ተስፋ አለን እምላችሁ፣ ተስፋ አለን። በጣም የምናውቀው ሕዝቅኤል 37 ነው አይደለ? እነዚህ የደረቁ አጥንቶች በእውነት በሕይወት ይኖራሉን ከማለቱ በፊት ኢዮአኪንን እኔ እኮ ነኝ ያወጣሁት፣ ታሪኩን የቀየርኩት። ይሄ ሰው ንስሐ አልገባም። እግዚአብሔርን ፈለገ የሚልን ማታገኙት። እንደውም ምናሴ ነው እግዚአብሔርን ፈለገ የሚል የምታገኙት። በቃ ተስፋ ቆርጧል። የሞቱን ቀን እየጠበቀ ነው። የሞታቸውን ቀን የሚጠብቁ ሰውም ተስፋ የቆረጠባቸው፣ አገር ተስፋ የቆረጠባቸው፣ ቤተሰብ ተስፋ የቆረጠባቸው ብዙ እስረኞች አሉ። አሁን የነሱ ሲዝን ነው። አሁን የነሱ ጊዜ ነው። ሃሌሉያ! የኢትዮጵያ ጉብኝት እስረኞችን በማስለቀቅ ነው። የታሰሩትን በማምጣት ነው። ምሕረቱን የሚገልጠው በዚህ ነው። በዚህ ይገልጣል። እንደጎበኘን፣ እንዳሰበን፣ እንደተለመነን ጸሎታችን መሬት ላይ እንዳልቀረ የምናረጋግጠው እንደነዚህ አይነት ሰዎች ድነው በሚዲያ እናያቸዋለን። believe me የእግዚአብሔር ቃል ነው። ይፈታሉ ነው የምላችሁ። ይፈታሉ በሉ እስኪ። ይለቀቃሉ በሉ እስኪ። ዘመናቸው የተቀማ፣ ልጅነታቸው የተቀማ፣ ታሪካቸው የተበለሻሸ፣ ለፍረት የሆኑ፣ ለስብራት የሆኑ፣ አንገት ለመድፋት የሆኑ፣ ከቸርች የወጡ ብዙ ተስፋ ሲጣልባቸው አገልጋይ ይሆናሉ ሲባሉ፣ በትምህርታቸው እዚህ ይደርሳሉ ሲባሉ፣ ዛሬ ድራግ ውስጥ ያሉ፣ ዛሬ መጠጥ ውስጥ ያሉ፣ ዛሬ ዘፈን ውስጥ ያሉ፣ እግዚአብሔር እያያቸው ነው፣ እየተመለከታቸው ነው፣ እየተመለከታቸው ነው። ሙግታቸውን ይሟገታል፣ ክርክራቸውን ይከራከራል። እምባህ፣ ጸሎትሽ ማዲያት እስክታወጪ ያለቀሽበት፣ ፊትሽ እስኪበላሽ ያለቀሽበት እግዚአብሔር የሚሰራው ይሄንን ነው። ይፈታሉ። ዮአኪን ተፈታ። ወንጌል እንዲህ ነው። እግዚአብሔር እንዲህ ነው። የማይጠበቁ ሰዎች ይመጣሉ። የምሕረቱ ስፋት ከሰው አእምሮ በላይ ነው። ይቅርታው ወደር የለውም። እንዲህ ነው የሚባል አይደለም። ለምን? ሰው ኃጢአተኛ ነው፣ ራሱን ሊቀይር አይችልም። ኃጢአትን ተገና አድርጎ ደግሞ ጨለማው አለ።
ጨለማውን ተገን አድርጎ ደግሞ ሰይጣን አለ አይደለ? ክርስቶስ ግን መጣ። የሰው ልጆችን ታሪክ የሚቀይር ጌታ፣ ሞትን የወሰደ ኩነኔን የወሰደ የጸጋውን ወንጌል ሰጠን። እስረኞች የሚፈቱበት ወንጌል ሰጠን። እንዴት እንደሚገናኛቸው አናውቅም፣ እንዴት እንደሚመጣ አናውቅም። በህልም ይሆን የሚመጣው፣ በራእይ ይሆን የሚመጣው፣ በድምጽ ይሆን የሚመጣው፣ ሮጠው ይሆን ቸርች የሚመጡት አናውቅም። ግን ይፈታሉ ነው የምላችሁ፣ ይፈታሉ። ጉብኝቱ በዚህ ነው የሚጀምረው። ከርሰ ምድር ገጸ ምድር ያለ ሪሶርስ ይወጣል። ግን እግዚአብሔር ምልክት አድርጎ የሚሰጠን ጉብኝት አድርጎ የሚሰጠን ነገር የማትጠብቋቸው ሰዎች ነፃ ይወጣሉ። በፍጹም የማይባሉ ሰዎች ዘመን የፈጀ ነገር ቤታችሁ አለ። ይሄውላችሁ የእናንተ ዮአኪን ይፈታል። የኔ ዮአኪን ይፈታል። በሉ እስቲ ያንቺ ዮአኪን ይፈታል። ማን ነው እስር ቤት ያለው? ማን ነው በባርነት ያለው? ማን ነው በጨለማ ያለው? እግዚአብሔር ይመጣል። ስሙ ይባረክ። ላሟሙቃችሁም አይደለም ዛሬ እንደማገለግላችሁም አላውቅም። ይሄ ግን ሰማይ የላከው ቃል ነው። ይሄ የሰማይ ድምጽ ነው። እግዚአብሔር የኃጢአቷን ጽዋ ወደ ጨለጠች ምድር ዞር ብሏል። ሃሌሉያ! የተንገዳገድንበትን የኃጢአት ጽዋ ጨልጠናል። እምነታችን የተፈተነበት፣ ጸሎታችን የተፈተነበት የኃጢአትሽን ጽዋ ትጠጫለሽ፣ ትንገዳገጃለሽ። ኢትዮጵያ እየተንገዳገደች አይደለም? መጽናት አቅቷት መቆም አቅቷት እየተንገዳገደች ጄኔሬሽን ቱ ጄኔሬሽን እየመጣ የኃጢአት የደም ዕዳ የጣዖት አምልኮ ዕዳ ምድሪቱ ፍሬያማ እንዳትሆን ትውልድ እንዳይወጣ ያባዘነንን ያንን ነገር እግዚአብሔር እየተከታተለ ንስሐችንም ጸሎታችንም ፈቀቅ አላደርገው ያለ በቃ ምን እናድርግ ብለን ጸጋ ለምነን የኖርንበትን ዘመን እግዚአብሔር አይቶ ዞር ብሎ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ምልክቱን ከቤት ይጀምራል። ምልክቱን ከቤት ይጀምራል፣ ከዘመዶች ይጀምራል። ወገኖቼ ብዙዎቻችን የቤታችንን ነገር ቁጭ አድርገን አገር ተሸክመናል አይደል? የቤታችንን ህመም ይዘን፣ የቤታችንን ጥዝጣዜ ይዘን፣ እፍረታችንን ይዘን ይሁን ብለን ተቀመጥን አይደለ? ነቃፌታሽን በማንሳት አገራዊ ጉብኝት ቀብድ ይሰጥሻል። ሃሌሉያ! ቀብድ ይሰጥሻል። እንደሚመጣ ምልክቱ፣ እንደሚያስም ምልክቱ፣ እንደሚያድን ምልክቱ፣ እንደሚታደግ ምልክቱ ያስጨብጥልናል። ይሄን የፈታ ጌታ እኔ እኮ ወንድሜን ሰጠኝ። አንዳንዴ ህልም ነው እውን ነው እንላለን። ህልም ነው እውን ነው ያላደረገን እኮ ምን ልዘርዝርላችሁ? ልዘርዝር በቃላት የሚነገር አይደለም። 13 ዓመት ግን እግዚአብሔር መጣ። ማቅ ተቀደደ፣ ታሪክ ተቀየረ፣ ሰው ሆነ። የልጅነት መልኩ ሪስቶር አደረገ። እኔ እንደ ናቡከደነጾር አይምሮንም ጭምር ነው ፕሮሰስ ያደረገው። በቃ እዚህ ውስጥ ያሉትን እንትኖችን በሙሉ ሰይጣን ድሊት ያደረጋቸውን ነገሮች በሙሉ እግዚአብሔር ሪስቶር አድርጎ ብሬኑን እንደገና ፋንክሽን እንዲያደርግ ዕውቀት እንዲመለስለት አደረገ። ያየሁትና ምነግርሽ ያነበብኩትን ብቻ አይደለም። ለስብከት መጽሐፍ ቅዱስ አላነብም፣ ለህይወት አነባለሁ። ግን በህይወቴ ግን አይቼዋለሁ፣ በቤቴ አይቼዋለሁ። እናቴን የቀማኝን ነገር ምርኮ አድርጎ ሲሰጠኝ አይቼዋለሁ። እግዚአብሔር ይመጣል፣ እግዚአብሔር ይጎበኘናል እንመላችሁ። አብርሃም ሆይ በፊቴ ተመላለስ። እስማኤል መጥቶ በአብርሃምና በእግዚአብሔር መካከል ያለውን ሪሌሽንሺፕ አበላሽቶ 13 ዓመት ዳርክነስ፣ እግዚአብሔር አይመለክ፣ ድምፁ ጠፍቷል። ግን እግዚአብሔር መጣ። አብርሃም ዘፍጥረት ምዕራፍ 15ን አስባለሁ። እስማኤል በእኔና ባንተ መካከል ጠላት ሆኖ አይቆምም። ና በፊቴ ተመላለስ ፍጹም ሆን። አብርሃም በግንባሩ ተደፋ ይላል። በእውነት እግዚአብሔር እኔን አይዞ፣ በድለኸኛል፣ አዝኛለሁ፣
13 ዓመት ተዘጋግተናል። ግን በቃ ዞር ብያለሁ። ወደ ኪዳኔ ዞር ብያለሁ። ካንተ ጋር ያለኝን ነገር እቀጥላለሁ። እስማኤልም በጊዜው ይወጣል፣ ይስሐቅም ይመጣል፣ ተስፋውም ይፈጸማል። እግዚአብሔር በምሕረቱ ዞር ይላል። እስቲ እግዚአብሔር ዞር ይላል በሉ እስቲ። እግዚአብሔር ወደ ኢትዮጵያ ዞር ብሏል። ይብቃኝ። እስቲ እንጸልይ። ሃሌሉያ ሃሌሉያ። ዮአኪን ከ37 ዓመት በኋላ ያንቺ ስንት ዓመቱ ነው? ያንተ ስንት ዓመቱ ነው? አገራችን 50 ዓመት አይደል? 50 ዓመት እየቆጠረች ነው። 50 ዓመት ይሄ ጊዜ ነው እያልን በቃ የምንጎበኝበት ሲመስለን ሲደፈርስብን፣ አሁን ግን ስንል ሲደፈርስ የሰው ልጆችን ከነፍሱ ስለማያስጨንቅ ሃሌሉያ። እስቲ ይሄን ጌታ ባርኩት። ሃሌሉያ 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 ሃሌሉያ። ያዙት ይሄን ቃል፣ ይሄን ትንቢታዊ ቃል ይዛችሁ ሂዱ። ይሄን ትንቢታዊ ቃል ይዛችሁ ሂዱ። የኔ ዮአኪን ይለቀቃል በሉ። የምድሬ ዮአኪን ይለቀቃል በሉ። ታሪክ ይቀየራል በሉ። የያዘው ይለቀዋል በሉ። ዲፕሬሽን ይለቀዋል፣ መጠጥ ይለቀዋል፣ ሱስ ይለቀዋል። ታሪኩ ይቀየራል፣ ነገር ይቀየራል፣ የሀገር ታሪክ ይቀየራል፣ የትውልድ ታሪክ ይቀየራል። እግዚአብሔር ዞር ብሎ እናመሰግንሃለን። ልዑል ሆይ እንባርክሃለን። የዘላለም አባት ምሕረትህን የነገርከን፣ ይቅር ባይነትህን የነገርከን፣ በፊት የተመላለስንባቸውን፣ በመከራ በእንባ የኖርንባቸውን፣ ሐዘን በትካዜ የተዋጥንባቸውን ዘመናት እያነከስን የተከተልንበትን፣ እያፈርን የተከተልንበትን የቤታችንን ታሪክ ቤታችን ቁጭ አድርገን የቤትን ነገር ይዘን የሄድንበትን ይሄን የማንከስ ታሪካችንን፣ ይሄን የፍረት ታሪካችንን እግዚአብሔር የእንባ ታሪካችንን የምትለውጥበት ምሕረት ስለተዘረጋ እናመሰግናለን። በወንጌል እውነት ስለምትጠራቸው እስረኞች እናመሰግናለን። በወንጌል እውነት ስለምትጠራቸው እስረኞች እናመሰግናለን። አገርን የበደሉ ሕዝብን የበደሉ የተበላሸ ታሪክ ያላቸው ብዙ ዋጋ ያስከፈሉንን እግዚአብሔር አምላክ ትፈታቸዋለህ፣ ትፈታቸዋለህ። ተግዘው የሄዱትን ትፈታቸዋለህ። ጌታ በባርነት የወደቁትን ትፈታቸዋለህ። ለአገራዊ ምልክት ደግሞ ቀድ አድርገህ ትሰጠናለህ። ስምህ ብሩክ ይሁን በኢየሱስ ክብር ለእግዚአብሔር ይሁን። የኢዮአቄም ታሪክ ወይም የኢዮአቄም መለቀቅ በኢየሱስ ክርስቶስ ስም ለሷም ይሁን። የእግዚአብሔር ቃል ወደ ሁለት ነው አይደል የሚሰራ? ለራስም ስለሚሰራ እግዚአብሔር የጠራት ሰው ነች። ያው አሁን እንኳን በምታካፍለን ቃል ታውቃላችሁ፣ በጥሪዋ ልክ ትለቀቅ። የያዛት ነገር ሁሉ ይልቀቃት። የከበባት ነገር ሁሉ ይልቀቃት። ለተጠራችበት ለተፈጠረችበት ነገር ትለቀቅ። አዎ ታገለግላለች። አዎ በብዙ ቦታ ትሮጣለች፣ ትገባለች፣ ትወጣለች። አሁን ግን ያለመያዝ ያለመያዝ ይሄ በውስጧ ያለው ጸጋ ያለመያዝ እስቴቶች ያያዟት፣ ልጅና ቤታ ያያዛት፣ ኢኮኖሚ ያያዛት በኢየሱስም ትለቀቅ። አሜን። ትለቀቅ። ትለቀቅ የምትሉ እስቲ ቆሙ፣ እጃችሁን ዘርጉና ጸልዩ። ትለቀቅ የምትሉ በብዙ ይሄ በውስጡ ያለው የከበረ ነገር ይለቀቅ። ለብዙዎች ሊጠቅም ይለቀቅ። በአሜሪካ በተለያዩ ስቴቶች ላይ ይለቀቅ።
እንደገናም ደግሞ በአውሮፓ በተለያየ ቦታ በሰባቱም አህጉር በር ይከፈትላት። አሜን። ይከፈትላት። ማቀው ነገር ስላለ ነው። ረጅም ስራ እንኳን እንዳትሰራ ቁርጥ 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 እያደረገ ቤት የሚያስቀምጣት ነገር አለ። ግን ቤት ተቀምጣ ምናልባት ገንዘብ አታመጣ ይሆናል። የጌታን ነገር ግን እየሰራች ያለ ማቋረጥ እየሰራች ነው። ወንጌላዊት የሆነችው እዚህ ሀገር ነው፣ እዛ አሜሪካ አይደለም። እዚህ ሀገር ብርሃን ወንጌል ቤተክርስቲያን ነው ወንጌላዊት የሆነችው። ከዚህ ጊዜ ጀምሮ እዛ ምድር ሄዳ ደግሞ የሆነው ነገር አለ። አሁን ግን የመለቀ ጊዜ ነው። ለጥሪዋ የመለቀ ጊዜ ነው። ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።